ከ730,000 በላይ ወጣቶች በየአመቱ እናጣለን ራስን በማጥፋት። እንግዲህ ሁሉም ሰው ይወደኛል ብሎ ማሰብ ጤነኛ አይደለም። ዓለም ላይ ከተከሰቱ ለውጦች አንፃር ይህ ትውልድ ጫና አለበት፣ ኦፖርቹኒቲዎችም አሉት። እኔ 13 ዓመት ልጅ ራሷን አጠፋች በሶሻል ሚዲያ ሲባል የሰማው መሰለኝ። እንግዲህ ይሄንን ማህበረሰብ ግን ማን የፈጠረው? አንድ ወጣት በተለይ ነግሮን አደባባይ ሪሰንትሊ ያየናቸው አውጀው ራሳቸውን ሲጎዱ ከዚህ በላይ እንደ ማህበረሰብ ውድቀት የለም። ሁላችንም እጃችን አለበት። የእውነትም አይመስላቸውም መሰለኝ። እንግዲህ አንዳንድ ኮሜንት አድራጊዎች በቃ ራሴን ላጠፋ ነው ምናምን ብለው እንኳን ቶሎ በሉ እንጂ አትቸኩሉ፣ አትዘግዩ፣ አድርጉት እንጂ ቶሎ አይነት ነገሮች ድረስ ይሄዳል። በማወቅም ባለማወቅም የሚጠበቅብን ባለማድረግም ከዛ ደግሞ አልፈ ደግሞ ማድረግ የሌለብን በማድረግም ስተት ሰርተናል እንደ ማህበረሰብ ብዬ አምናለሁ። አሳሳቢ ጉዳይ መሆን የነበረበት ጉዳይ ነው። አብዛኛዎቹ እንደው በትክክለኛ የትምህርት ስርዓት ውስጥ ጥሩ ቦታ ደርሰው ምናምን ማለት ራሳቸውን በደንብ መሸከም ችለው ለሌላ የሚያጋሩት ነገር ኖሯቸው አይደለም። አንዳንዱ ምናልባትም እድልም ጭምር ነው። አንዳንዱ ደግሞ ምናልባትም ብልግናም ጭምር ነው እንደዛ ያደረገው። ምክንያቱም ባለጌ መሆን ያሸልማል አሁንና። ከዛ አሁን ደግሞ ሶሻል ሚዲያ ሆነ። ሶሻል ሚዲያ ቡሊንግ ኢዝ በጣም የሪል ቲንግ፣ ሳይበር ቡሊንግ ይለዋል። በጣም ዴንጀረስ እና አሳሳቢ ጉዳይ እየሆነ የመጣ ነው። ቀላል ይመስላል። ስልክ ያለው ሁሉ ሚዲያ ያለው ነገ የተሻለ ጥፋት ይመጣል። እንደ ግለሰብም እንደ ሀገርም ማለት ነው። እነዚህን ወጣቶች ማጣት የለብን። በየሰፈሩ በጣም ብዙ ወጣት ራሱን ያጠፋል። ከሱ ውጭ ዓለም የለም ብሎ ማሰብ ማለት ጉዳቱ ነው የሚበልጠው። ሃይማኖትም ጥሩ መደበቂያ ነው፣ ጥሩ ቴራፒ ነው። እናቴ ሞተች ብሎ ፖስቶ ሂዶ ሃሃሃ ሪያክት ሲያደርግ ታያለ። ያለ ሶሻል ሚዲያ ነበርንም ያለ ሶሻል ሚዲያ መኖርም ይቻላል። ተምረው ወረቀቱ ካላቸው ጋዜጠኞች ይልቅ ቲክቶክ ላይ ያሉ ኢንፎርሜሽን የሚያቀብሉን ወጣቶች በጣም ተሰሚ ታማኒ መስለው እየታዩ ነው። ዋና ጉዳያቸውም እንደው ብልግና ማስተማር የሚመስል ትልልቅ ሰዎች እንዳሉ ይሄ እንግዲህ አደባባይ ሚስጥራችን ነው። ጥሩ ነገር ነበረን፣ አሁን እየጣልነው ነው እና እንመለስ ወደኋላ ላሉ ሁሌ። ሰላም ሰላም፣ ጤና ይስጥልን የተወደዳችሁ የሌታ ቤተሰቦች እንዴት አላችሁ? እንዴት ይዟችኋል? ትንሽ ጠፋ ብዬ ነበር፣ መጥቻለሁ። ዛሬ በአንድ ርዕሰ ጉዳይ ላይ እንድናወራ ነው የፈለግነው። ከጉዳዩ በፊት አንድ ጽሑፍ ላካፍላችሁ። እንደዚህ ይላል። ዓለም አቀፍ የቢዝነስና የማርኬቲንግ ኤክስፐርቶች ባወሳሰቡት ዘግናኝ ሲስተም ውስጥ ድክም ያለ የኢትዮጵያ ስነ ልቦናና እውቀት ይዘው ነው የሚገቡት። ሳንቲሙን ብቻ ነው የሚታያቸው። ላይኩ ትንንሽ እውቅናውን ያጓጓል። ሲስተሙ ልክ እንደ አምልኮ ሙሉ ለሙሉ መሰጠትንና የራስ ማንነትን መጣል ይጠይቃል። የማሰቢያ ይቅርና የመተንፈሻ ጊዜ አይሰጥም። ከራስ ጋራ ካደረጉት ባህል እምነት ጋራ በየቀኑ ግጭት ውስጥ ይገባል። ህዝቡ ደግሞ ራሱን ጨዋ አድርጎ እየሳለ ብልግናውን እንደ ሱቅ አሻንጉሊት አልብሶ የሚያቆማቸው ምስኪን ወጣቶች በጭብጨባና በጊፍት ይፈጥራል። በፈለገው ልክ ይሰድባቸዋል፣ ያንቋሽሻቸዋል። ለሚያገኟት ሳንቲም ሲሉ ይህን ሁሉ ይሸከማሉ። ይህ ደግሞ የመጨረሻው ባዶነት ነው ይላል አሌክስ አብርሃም። ሶሻል ሚዲያን በተመለከተ በተለይ በቅርቡ የሰማናቸው ሞቶች አሉ፣ ራስን ማጥፋት በተለይ ማለት ነውና ከማህበራዊ ሚዲያ አጠቃቀማችን ጋር ተያይዞ በርካታ ነገሮች ይባላሉ እና ራሳቸውን ያጠፉ ማለት እንደሚያጠፉ እርግጠኛ አልሆንባቸው አንዳንዶቹ በጣም ተደላድለዋል ብለን የምናስባቸው ወይም ደግሞ ራሳቸውን በሶሻል ሚዲያ ሲነግሩን በጣም የተሳካላቸው እንደሆነ እያሰቡ ነገር ግን በሆነ ጊዜ ደግሞ ይመጡና ከገመድ ጋር ራሳቸውን ያሳዩናል። ከዛ ደግሞ በቀጣይ ቀን አናገኛቸው። እነዚህ ነገሮች በጣም እየተበራከቱ መጥተዋል። መነሻቸውም ወይም ደግሞ መድረሻቸውም ብዙ ነገር ሊነሳበት ይችላል። እነሱን ጉዳዮች አንስተን ነው የምናወራው ዛሬ ከዶክተር ሱራፌል አየለ ጋራ ወይም ደግሞ ማህበራዊ ጉዳይ ላይ በተለያዩ ጉዳዮችን ሲያነሳ እሱ ላይ ኒቆዲሞስ የሚል ነው ስያሜውን፣ በዛ ነው የምናውቀው። ዶክተር እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ይዞሃል? አለሁ፣ ክብሩ ይስፋ። እንግዲህ መግቢያ ላይ እንዳልኩት በአሌክስ አብርሃም ጽሑፍ ነው የገባ ነውና
ሶሻል ሚዲያ እንዲህ ሆኗል። በተለይ የቲክቶክ መንደር እብደቱ በጣም ከፍ ብሏል። ለኢትዮጵያዊ ስነ ልቦና አይሆኑም የምንላቸው በርካታ ነገሮች አንዳንዱ እንዲህ መሆን የምንችል ነበር እንዴ የምንላቸው ጉዳዮች እኔ የምለው ስናስመስል ቆይተን ነው ወይንስ ድሮም ነበሩን የሚባሉ በርካታ ሀሳቦች ሲሰነዘሩ እንሰማለን። እና ይሄንን ማህበረሰብ ግን ማን ነው የፈጠረው? ከሱ እንጀምር እስቲ እባክህ። የሶሻል ሚዲያ ማህበረሰቡን ማለት ነው። እኔ አዲስ ማህበረሰብ ተፈጥሯል ብዬ አላስብም። ብዙዎች እንደሚስማሙበትም የኢትዮጵያ ብቻ ጉዳይም አይደለም። አሁን እንደምታየው ግሎባላይዜሽን ዓለም አንድ ሰፈር እየሆነች ነው፣ አንድ መንደር እየሆነች ነው። ስለዚህ ዓለም ላይ እየተከሰተ ያለው ነገር ነው ኢትዮጵያ ላይ እየተከሰተ ያለው። እኛ ጋር ለመምጣት በጣም ቅርብ ነው፣ በርቀትም በጊዜም በጣም ተቀራርበናል። ስለዚህ አዲስ የሆነ ማህበረሰብ ተፈጥሮ ሳይሆን ቶሎ በፍጥነት የሰው ልጅ ከሚቋቋመው በላይ እያደጉ ያሉ ነገሮች አሉ። አንዱ ቴክኖሎጂ ነው፣ ሶሻል ሚዲያ ነው እና የሰው ልጅ በተፈጥሮ ግን በሳይንሱ እንደሚለው ለዛ ነገር እኩል ማደግ አይችልም ቶሎ። ለምሳሌ ሶሻል ሚዲያ ፌስቡክን ሳንለምደው ሌሎች ሶሻል ሚዲያ ሲጨመሩ ዩቲዩብ፣ ቲክቶክ እያለ ደግሞ አሁን በጣም ዓለምን የተቆጣጠረው ቲክቶክ ነው። ለነዚህ ቶሎ ለሚፈጠሩ አሁን ደግሞ ቀጣይ ኤአይ እየመጣ ነው። ለነዚህ ነገሮች ሰው ኢሞሽናሊ እና ሳይኮሎጂካሊ በአእምሮ በስሜቱ ዝግጁ ነው። ኢቮልቭ አድርጎ መጠበቅ ወይም አብሮ መጓዝ ትንሽ እንደ ማህበረሰብ ይጎለዋል፣ ወደኋላ እንቀራለን እና ይሄ የኢትዮጵያ ብቻ እውነት አይደለም። ከዛ አንጻር ነው አዲስ ማህበረሰብ የተፈጠረ የሚመስለው። ሌላው ከዚህ አንጻር የሚሰጠው አስተያየት የአሁኑ ትውልድ ምን ሆኖ ነው የተለየ ከበፊቱ? ልቅ ሆነ ወይ? ደካማ ሆነ ወይ? ችግር መቻል አቃተ ወይ ይባላል። ራሱን በሶሻል ሚዲያ በግልጽ ሲያወጣ ከበፊት ትውልዶች ልቅ የሆነ ይመስላል። ከዛ ደግሞ በትንሹ ሲጎዳ፣ ቅድም እንዳልከው ራሱን ሲጎዳ ስናይ እንደ ደካማ ትውልድ እየተፈጠረ እንደሆነም ብዙ ሰዎች አስተያየት ይሰጣሉ፣ ካለፈው ትውልድ የመጡ። እሱም ቢሆን እንግዲህ አንጻራዊ ነው። እንዳልኩ ከነዚህ ከዓለም ላይ ከተከሰቱ ለውጦች አንጻር ይሄ ትውልድ ጫና አለበት፣ ኦፖርቹኒቲዎችም አሉት። ሁለቱም አለ፣ እድል አለ፣ ራሱን የሚገልጽበት እድል አለ። ኤቭሪባዲ የሆነ ሚዲያ ይዞ ነው የሚዞረው። ድሮ አንድ ሚዲያ አንድ ቲቪ ነች የነበረችን። በሱ ጋዜጠኞች፣ መንግስት፣ ትልልቅ ሰዎች ብቻ ናቸው ራሳቸው የሚገልጹ ወይ በሬዲዮ። አሁን ስልክ ያለው ሁሉ ሚዲያ አለው፣ ቲክቶክ አለው። ብቻቸውን ጃያንት ሚዲያ የሆኑ አሉ። 1 ሚሊዮን፣ 2 ሚሊዮን፣ 3 ሚሊዮን ሰው የሚከተላቸው። ኢንፋክት ከሜንስትሪም ሚዲያዎች ከቲቪ ከሬዲዮ በላይ የሚሰሙ ክሬተሮች፣ ኢንፍሉዌንሰሮች አሉ በፌስቡክም በኢንስታግራምም ብንል። ስለዚህ ይህ ትውልድ እያንዳንዱ ሰው ራሱን የሚገልጽበት ይህ ኦፖርቹኒቲ እንዳለ ሆኖ ካለፈው ማህበረሰብ የሚለየው አንድ ነገር እድሉን ማግኘቱ ነው። ግን ደግሞ በሌላ ሳይድ ስናየው ይህን ሚዲያ ደግሞ የሚያየው ደግሞ ሌላ ማህበረሰብ አለ። ደግሞ ያ መስተጋብር ሁሉም ሰው ጋር ተደራሽ መሆኑ አክሰሲብል መሆኑ ይህ ነገር ይህን ትውልድ ደግሞ ጫናውን ያሳድግበታል ማለት ነው። ለምሳሌ ወደ ውስጥ ስንገባ በደንብ እንወያይበታለን። አንዷን ምሳሌ ብንጠቅስ ራስን ማወዳደር። በፊት እኛ እንግዲህ ስናድግ ታውቃለህ፣ የእንትና ልጅ እኮ ዶክተር ሆነ፣ የእንትና ልጅ ኢንጂነር ሆነ፣ ይኸው እስኪ ያዘውን መኪና ምናምን ብለህ ከሰፈር ሰው ጋር የምትወዳደር። አሁን ዓለም ላይ ካለ በአንተ ኩያ ካለ ከማንኛውም ሰው ጋር መወዳደር የምትችልበት አጋጣሚ ተፈጥሮልሃል። አንተ አሁን ጋዜጠኛ፣ የሚዲያ ባለሙያ ከሆንክ በአንተ እድሜ፣ በአንተ ስራ፣ በአንተ ጾታ ካሉ ዓለም ላይ ካሉ ሰዎች ጋር እንድትወዳደር ቀርቦልሃል ፊት ለፊት ላይ። ያ ነገር ጫና ነው።
ኦፖርቹኒቲም ሆኖ ራስክን ለማሳደግ ቢጠቅምም ለብዙ ነገር ኤክስፖዝ ቢያረግም ለብዙ እድሎች ግን ደግሞ ጫና ይፈጥራል። የፉክክር ጫና፣ የተስፋ መቁረጥ ጫና፣ ወደኋላ ቀርቻለሁ የሚል ስሜት በተለይ ወጣቶች አዶለሰንት የምንላቸው ህጻናት ላይ ጫና ይፈጥራል እና ይህ ጫናውም ኦፖርቹኒቲው የሚያመጣው ኢንተራክሽን ወጣቱ በተለይ የእኛ ትውልድ የእኛ ማህበረሰብ የኢትዮጵያ ወጣት ለዚህ ጫናና ለዚህ እድል የሚሰጠው ምላሽ ነው። አሁን አዲስ ማህበረሰብ ከየት መጣ የሚባል እንደዚህ አይነት ትውልድ የፈጠረው ብዬ አምናለሁ። እንግዲህ ሰሞኑን የሰማናቸው 2 ራስን ማጥፋቶች አሉ ከዚሁ ከቲክቶክ ጋር ተይዞ። አንደኛው እንግዲህ በፖሊስ ተይዞ እንግዲህ ማጣራት እየተደረገበት ነው የሚለው በተለይ የቦኒ ጉዳይ ማለት ነው እና እንግዲህ ፖሊስ ማጣራት እያደረግኩ ነው ብሏል። ራሷ ነች ወይ ያደረገችው ወይስ ሌላ ገፊ ምክንያት አላት ወይ አይነት የሚለው ሀሳብ ተነስቷል። ሌላኛው ደግሞ አንዲት ታዳጊ ወጣት እሷም ደግሞ እንዲሁ የደረሰባት ነገር አለና እንግዲህ አንደኛው የሚነሳው ነገር የዚህ ጥቃት ብለን የምንለው ወይም የቡሊንግ አይነት ነገሮች እነሱ ነገሮች ይነሳሉ። ከዛ ባሻገር እንደው ወደ ኋላም ሌሎች ጉዳዮች አብረው የሚመዘዙ ጉዳዮች አሉ። እንደው ከነበራቸው የፍቅር ግንኙነት ጋር ተያይዞ ነው ሌሎች ጫናዎችም ነበሩ አይነት ነገር የሚሉ ነገሮች እንሰማለን እና ሶሻል ሚዲያ ላይ አሁን ለምሳሌ እንደው በጣም የቦኒን ጉዳይ እንደው ስፔሲፊክ እናንሳና ከዛ በፊት ትጽፋቸው የነበሩ ነገሮች ታነሳቸው የነበሩ ነገሮች ምንም ምልክት አላሳየችም አይነት በሚባልበት ደረጃ ላይ ማለት ለሰው ማለቴ ነው እንጂ ምናልባት በቅርበት የሚያዩ ሰዎች እሱን ነገር አግኝተው ሊሆን ይችላል። ግን ምንም ባልታየበት እና በጣም አሁን ደህና ነኝ ባለችበት ሁኔታ ውስጥ ነው ገመድ ማሳየት ምናምን አይነት ነገሮች ብለው ከዛ ፋይናሊ ደግሞ ያው መሞቷ የተሰማው ማለት ነው እና በጣም አስደንጋጭ ነበረ በጊዜው። እና አሁን እንደነዚህ አይነት ነገሮች ማን ነው ተጠያቂ የሚሆንባቸው? ምን ድረስ ይሄዳል የተጠያቂነት እንትኑ? ማለት ኢሚዲየት ተጠያቂ ብለን የምናነሳቸው ሰዎች ሊኖሩ ይችላሉ። ግን ማህበረሰባዊ ተጠያቂነቱስ እንደው የለም ልንል እንችላለን ወይ? ጥቂት ስለሱ እስቲ እናንሳ። በጣም ጥሩ ጥያቄ ነው። ከመጨረሻው ሀሳብ ስነሳ ተጠያቂ ማን ነው ለሚለው ሁላችንም ነን። ሁላችንም እንደ ማህበረሰብ፣ መንግስት፣ ጤና ተቋማት፣ ጤና የሚያስተዳድረን ጤና ሚኒስቴር፣ እኔ፣ አንተ፣ ቤተሰብ፣ የሃይማኖት አባቶች፣ የሚዲያ ሰዎች እንዲሁም ሚዲያውን የሚጠቀሙት እያንዳንዳችን ሁላችንም ለዚህ ነገር ተጠያቂ ነን። እኔ ሁሌ እምላለሁ አንድ ወጣት በተለይ ነግሮን አደባባይ ሪሰንትሊ ያየናቸው አውጀው ራሳቸውን ሲጎዱ ከዚህ በላይ እንደ ማህበረሰብ ውድቀት የለም። ሁላችንም እጃችን አለበት። ከዛ ሰው ጋር ዳይሬክትሊ ተገናኘን አልተገናኘን እጃችን አለበት ብዬ አምናለሁ። እንግዲህ ህግ የያዘው ጉዳይ ስለሆነ ዲቴይል መግባት ስፔሲፊክ ባንችልም ግን እች ልጅ እንደተባለው ራሷን አጥፍታ ከሆነ በሶሻል ሚዲያ ኢንፍሉዌንስ ተደርጋ ከሆነ በሪሌሽንሽፕ ጉዳይ አፌክትድ ሆና ከሆነ ቲክቶክ ላይ እኔ እንግዲህ በዘመኔ ሶሻል ሚዲያ ላይ እንደዚህ አስደንጋጭ ነገር አላየሁም። ቪዲዮ በጣም ረባሽ ነው። በጣም አሳዝኖኛል። በጣም አንጀት የሚበላ ነው። ገመድ እያሳዩ ወስኖ ተሰናብቶ በዛ መጠን በቪዲዮ ሲሆን ደግሞ በፊት ፌስቡክ ላይ አይተን ነበር፣ ግን በቪዲዮ ሲሆን ደግሞ በጣም በቃ አስደንጋጭ ነበር እና ፐርሰናሊ እኔ በጣም አሳዝኖኛል። ልጅቱም ታሳዝናለች። ይህን ስናይ እኔ አሁን እንደ አንድ ቲክቶክ ተጠቃሚ ወይም እንደ ኢንፍሉዌንሰር ሶሻል ሚዲያ ላይ እንዳለ ሰውም ኃላፊነት ነበረብኝ እላለሁ። ልጅቱን ኮንቴንቷን አይቼውም ባላቅ ከዛ በፊት ባላቃትም ግን የእኛ ሀገር ሶሻል ሚዲያ ጠባብ ነው እንደምታየው። ታዋቂ ሰዎች ትንሽ ናቸው። አንድ ሰፈር ነው የሚመስል። ቲክቶክ ስትሄድ፣ ፌስቡክ ስትሄድ የሆነች ሰፈር ነው የሚመስል እና እዛ ለመድረሱ ለዚች ልጅ ህልፈት ለሌሎችም ህልፈት እኔ ራሴ ኮንትሪቢዩት አድርጌያለሁ ብዬ ነው ማምነው። ከሶሻል ሚዲያ አጠቃቀሚ አንጻር በማወቅም ባለማወቅም የሚጠበቅብን ባለማድረግም ከዛ ደግሞ አልፈ ደግሞ
ማድረግ የሌለብን በማድረግም ስህተት ሰርተናል እንደ ማህበረሰብ ብዬ አምናለሁ። ስህተቶች በተለይ ሜዲካል ላይ አንዳንድ ነገር ላይ ኮሚሽን እና ኦሚሽን ይባላል። ማድረግ ያለብን ነገር ሳታደርስ ሲቀር ኦሚሽን ነው፣ አላደረግም። ወጣቱ ሴፍ የሆነ ኤንቫይሮንመንት ቲክቶክ ላይ እንዲኖረው፣ በነፃነት ራሱን እንዲገልጥ፣ እንዲያድግ፣ ኢንተርቴንመንት ብቻ እንዲሆን፣ እንዳይጎዳ ከእያንዳንዳችን የሚጠበቀውን ስላላደረግን በተለያየ ሌብል በግለሰብም በማህበረሰብም ሌብል አለማድረጋችን እሱ ኦሚሽን ነው። ደግሞም አልፈን ደግሞ የምናደርጋቸው አታክ፣ ቡሊንግ ያልከው ጥቃት ያልነው እኛ ማህበረሰብ ትንሽ ለዚህ ነገር ቦታ ስለማይሰጥ ነው እንጂ ቡሊንግ የሚባለው በፊት በአካል የነበረው ህጻናት ትምህርት ቤት ላይ በስድብ በፊዚካል በብሽሽቅ የምትለው አሪፍ ቋንቋ ውጭ ሀገር ላይ በጣም ሲሪየስ ጉዳይ ነው። ከዛ አሁን ደግሞ ሶሻል ሚዲያ ሆነ። ሶሻል ሚዲያ ቡሊንግ ኢዝ በጣም የሪል ቲንግ፣ ሳይበር ቡሊንግ ይለዋል። በጣም ዴንጀረስ እና አሳሳቢ ጉዳይ እየሆነ የመጣ ነው። ቀላል ይመስላል እና እሱን ሲያደርግ ደግሞ ያ ማህበረሰብ የኮሚሽን ስህተት ኮሚት እያደረገ ነው ስህተት እና ለዛ ሁላችንም ተጠያቂ ነን። እንግዲህ በደንብ እየገባን ስናየው ብዙ ፋክተሮች ይኖራሉ ለማስተካከልም እዛ ሊያደርሳቸው የሚችልም፣ ግን ተጠያቂነቱ የሁሉም ሰው ነው ብዬ አምናለሁ። እንግዲህ አንዳንድ ጊዜ የእውነትም አይመስላቸውም መሰለኝ። እንግዲህ አንዳንድ ኮሜንት አድራጊዎች በቃ ራሴን ላጠፋ ነው ምናምን ብለው እንኳን ቶሎ በሉ እንጂ አትቸኩሉ፣ አትዘግዩ፣ አድርጉት እንጂ ቶሎ አይነት ነገሮች ድረስ ይሄዳል። ፕላስ እንግዲህ ቡሊንግ ጉዳዮቹ በሰዎች የተለያየ ጉዳይ ላይ በጣም ጥግ የነኩ ቀልዶች፣ ፌዞች፣ በጣም አስነዋሪ ቃላትንም ጨምሮ ማለት ነው እና እነዚህን ሁሉ ነገሮች ያቅፋል የቡሊንግ ሀሳብ እና በሰውነታቸው ቅርጽ በማንነታቸው ላይ ምናምን እያለ ብዙ ነገሮች ይነሳልና በዛ ምክንያት ቅድም መግቢያ ላይ እንዳልኩት ለዚህ የተዘጋጀ ስነ ልቦና እንግዲህ አብዛኛዎቹ ቲክቶክ ላይ አሁን ኢንፍሉዌንሰር የሚለው ቃል ራሱ በጣም ብዙ ልንነጋገርበት ይገባል። ምንድን ነው ኢንፍሉዌንስ ማድረግ ምናምን የሚሉ ነገሮች ራሱን የቻለ ጉዳይ ሆኖ ማለት ነው እና ግን አሁን ሶኮልድ እንደሱ አይነት ነገሮችን ስንል እነዛ ሰዎች የሚመጡባቸው አይነት ነገሮችን ስናይ እንግዲህ አሁን በጣም ብዙ ተከታይ ያላቸው የምንላቸው አብዛኛዎቹ እንደው በትክክለኛ የትምህርት ስርዓት ውስጥ ጥሩ ቦታ ደርሰው ምናምን ማለት ራሳቸውን በደንብ መሸከም ችለው ለሌላ የሚያጋሩት ነገር ኖሯቸው አይደለም። አንዳንዱ ምናልባትም እድልም ጭምር ነው፣ አንዳንዱ ደግሞ ምናልባትም ብልግናም ጭምር ነው እንደዛ ያደረገው። ምክንያቱም ባለጌ መሆን ያሸልማል አሁንና። ስለዚህ አሁን እነሱን ሁሉ አይነት ነገሮች ስንመለከት እንግዲህ ይሄ በምንድን ነው በንግድ ቋንቋ ፍላጎትና አቅርቦት የሚባለው አይነት ሴንስ ያለው ማለት ፍላጎቱ ነው አቅርቦቱን እንደዚህ ያደረገው ማለት ሰው ነው ልጆቹን እየፈጠራቸው ያለው ወይንስ ደግሞ እነዚህ ልጆች ናቸው ማህበረሰቡን እየፈጠሩ ያሉት አይነት የሚለውን ሀሳብ እሱን ሰምሃው ማንሳት ብንችል ጥሩ ይመስለኛል። ጥሩ እይታ ነው። በጣም አሪፍ እይታ ነው። ቅድምም አይ ቲንክ ከካጋራን ጽሁፍ ጋር ተመሳሳይነት አለው። እኔም እስማማለሁ በአብዛኛው። እንደውም አንዳንድ የሚያስፈራኝ አይተህ ከሆነ ይሄ ሶሻል ሚዲያ የሚጠቀመው ህዝብ አይ ቲንክ ቲክቶክ ነው አጠቃላይ ስልክ የሚጠቀመው በጣም ትንሽ ነው፣ 5 ሚሊዮን ነው። የታመነ ዳታ ባይኖርም እንደዛ ሲባል ሰምቻለሁ። እና ከአብዛኛው ከ130 ሚሊዮን ህዝብ በጣም ጥቂት ሰው ነው ሚዲያ የሚጠቀመው ብለህ ስታስብ እና ይሄ ማህበረሰብ ሚዲያ ላይ ያለው ሙሉ ኢትዮጵያን ይወክላል ብለህ ስታስብ ያስፈራኛል። እኔ ፐርሰናሊ ያስፈራኛል። አይወክልም ብለው የሚከራከሩ አሉ። እኔም እንደዛ ምን ነበር። አሁን ግን ስታይ ደግሞ መሬት ላይ ወርደ ስታይ ኑሯችንን የዕለት ተዕለት መስተጋብራችንን ስታይ ይወክለዋል። በቃ ነጸብራቅ ነው። ልክ ፊልም የጋዱ ዓለም ነጸብራቅ እንደሚባል ይህ ሶሻል ሚዲያ ማህበረሰብ የማህበረሰቡ አጠቃላይ መሬት ላይ ያለው ማህበረሰብ ነጸብራቅ። አንድ ኢንፍሉዌንሰር ወይም አንድ ሶሻል ሚዲያ ተጠቃሚ
አንድ ወጣት ሚዲያ ላይ ወጥቶ ስልክ ይዞ የሚያሳየው ባህሪ ስታይ አስተዳደጉን ቤተሰቡን ይነግራል። ከቤተሰብ ከፍ ስትል ሰፈሩን ይነግራል፣ የመጣበትን ይነግራል። እና እነዛ አርሶ አደሮችን ገጠር ያሳደጉንን ከተማ ውስጥ የምናየውን ሃይማኖት ውስጥ የምናያቸውን ሰዎች ትምህርት ቤታችንን ሁሉን ነገር ይዘን ነው የምንወጡ። ሰው የዚህ ሁሉ ፕሮዳክት ነው። ገብቷል? ብቻውን አይደለም። ስለዚህ ማህበረሰቡን በስርዓት ይወክላሉ እነዚህ ልጆች ብዬ አምናለሁ። ወደ አንተ ሀሳብ ደግሞ ስመጣ እንዳልከው ዲማንዱ ነው የፈጠራቸው ብዬ አምናለሁ። አሁን የተማሩ ሰዎች ብዙ ጊዜ ኮምፕሌን የሚያደርጉት ነገር አለ። ከኛ ተለቅ ያሉ ትውልዶችም እንደዛ ምንድን ነው የሚሉት? ይህ ማህበረሰብ ለእኛ ቦታ የለውም፣ ለተማረ ሰው ቦታ የለውም፣ ለትልልቆች ቦታ የለውም። ህፃናትን መከተል ጀምሯል። ኢቭን ለመዝናኛ ብቻ ሳይሆን ለሲሪየስ ጉዳይ ለእውቀትም እውቀት የሌላቸውን ሰዎች መከተል ጀምሯል። ከአዋቂዎች ይልቅ ታዋቂዎችን መከተል ጀምሯል ብለው ኮምፕሌን ያደርጋሉ። ስለዚህ የነዛ የአንዳንድ ታዋቂ ሰዎች ጥፋትና እድል ብቻ ሳይሆን የማህበረሰቡ የሚሰጣቸው ቦታ ነው። ገብቷል? ስለዚህ ለምሳሌ ሕክምና እውቀት ፈልገ ከሐኪም ይልቅ ሐኪም ቤት ሂደ ከመታየት ይልቅ ትክክለኛ መረጃ የሚገኝበት ቦታ ከማግኘት ይልቅ አንድ ምንነቱን የማታውቀው የሶሻል ሚዲያ ሰው የሚሰጥን ምክር ሰምታ አፕላይ ማድረግ ካረክለት ጥፋቱ ያንተ ነው። ደግሞ ያ ሰውዬ ተቀባይነት ሰጠው ከዋናው ሰው ይልቅ ተቀባይነት አለው ማለት ነው። ሰሞኑ እንደሰማነው የጋዜጠኝነት ጉዳይም እንደዛ ከትልልቅ ሚዲያዎች ታማኝ የሚባሉ ተምረው ወረቀቱ ካላቸው ጋዜጠኞች ይልቅ ቲክቶክ ላይ ያሉ ኢንፎርሜሽን የሚያቀብሉን ወጣቶች በጣም ተሰሚ ታማኒ መስለው እየታዩ ነው። እንደ ጋዜጠኛም ኢቭን ጋዜጠኝነት ሙያም ምንም የሌላቸው ልጆች ናቸው። ዜናም ሰርተው ሳይሆን ሌሎቹን ዜና ነው የሚያቀርቡ። ስለዚህ ማህበረሰቡ ቲቪ ከሚያይ ይልቅ ሜንስትሪም ሚዲያ ከሚያይ ይልቅ እጁ ላይ ባለው ቲክቶክ ያንን ወጣት ቶሎ ኢንፎርሜሽን ማግኘት ፈልጓል ማለት ነው። ስለዚህ በነዛ ልጆች ሳይሆን የሚፈረደው በማህበረሰቡ ነው። እንዳልከው ዲማንዱ አለ። የሚፈልገው ነገር ኢንተርቴይንመንት ነው፣ ቧልት ነው። ምንድን ነው የሚባለው? እንዳልከው ብልግናም ሊሆን ይችላል። ወጥ ያለ ነገር ግን የማይነግር ነገር ብቻውን ሲሆን በስልኩ ግን ማየት የሚፈልገው ነገር ነው እና ጨዋ መስሎ ቢታይም ማህበረሰቡን የተደበቀውን ገመና ያወጣበት ይመስለኛል ሶሻል ሚዲያ እና እዚህ ትውልድ ላይ ብቻ ቲክቶከሮች ላይ ብቻ ፌስቡከሮች ላይ ብቻ እነዚህ ወጣቶች ላይ ብቻ የሚነጣጠር ምንድነው ብሌሚንግ እነሱ ጥፋተኛ ናቸው የሚለው አታይ ብዙ አልስማማበት። ምክንያቱም ማህበረሰቡ ነው የሰራቸው እነዚህ ልጆች ቅድም እንዳለው ገንዘብ እየሰጠ እውቅና እየሰጠ ክብር እየሰጠ እያገነናቸው ግሎሪፋይ እያደረጋቸው ሲመጣ ሌላም ብዙ እነሱን የመሰሉ ልጆች ታፈራለ። ትንንሹ ወጣት የሚመጣው ትውልድ ከመማር ይልቅ ኢንፍሉዌንሰር መሆን ቲክቶከር መሆን አውርቶ መኖርን ይመርጣል። ኢዚ መኒ ሲያገኙ ያያል። ኢዚ ክብር ሲያገኙ ተሰሚነት ሲያገኙ ያያል። ስለዚህ ተሰሚነቱን እርን ላርገው ላንብብ ልማር ሳይሆን እንዲሁ በእነሱ መንገድ ሊድ እያለ ትውልድ እየበዛ ይመጣል ማለት ነው። ስለዚህ ማህበረሰቡ ዲማንዱ ወይም ፍላጎቱን የፈጠራቸው ብዬ አምናለሁ። አሁ እንግዲህ መቼስ ምንድን ነው በደንባራ በቅሎ ምናምን የሚባል አንድ አባባል አለ እና ባለን በጣም በርካታ ችግሮች ውስጥ ድጋሚ ሌላ እየመጣ ያለ በጣም ከፍተኛ የአደጋ ስጋት ይታየኛል። ፐርሰናሊ እኔም ብቻ ሳይሆን ብዙ ሰዎችም በተለያየ ጊዜ በተለያየ መንገድ ይገልጹታል ይሄንኑ ነገርና ምክንያቱም እንግዲህ ይሄ የምንገባባቸው የሶሻል ሚዲያ ፕላትፎርሞች የየራሳቸው ነገር አለው። በእርግጥ በጊዜ ሂደት ምናልባት ትክክለኛ ቦታቸውን ይዙ ይሆን አይነት የሚል ምንድን ነው ተስፋም አብሮ አለው።
ትዝ ካለህ እንግዲህ ፌስቡክ ሲመጣ አካባቢ ከዚህ የተለየ አልነበረም እንትኑ ማለት ሞመንተሙ እንደዚሁ ነበር የቀጠለው። ከዛም በኋላ ግን ግራጁዋሊ ያው እየጠራ መጥቶ እንግዲህ አሁን ፌስቡክ በጣም ጨዋ የሆኑ ያው ኮታንኮት የሚጠቀሙበት አይነት ሴንስ ይይዟል አይደል ሰምሃው ማለት ነው በአንጻራዊነት ከቲክቶክ ጋር ስናየው። በነገራችን ላይ እንዲሁ ምናልባት አብሮ ማስተካከል አለብን ብዬ የማስበው ቲክቶክ ላይ በጣም ችግር ይፈጥራሉ ወይም ደግሞ ልክ ያልሆነ ከማህበረሰቡ አስተሳሰብ አኗኗር ምናምን ውጭ የሆኑ ነገሮች ይዘው ይመጣሉ ምንላቸው ወጣቶች ብቻ አይደሉም። እሱን በጣም ማስመር ይኖርብናል። በጣም በእድሜ ትልልቅ የሆኑ ሰዎች በጣም ከእድሜያቸው በጣም በብዙ እጥፍ የሚያንስ ተግባር ላይ ሲገኙ ማየት የዘወትር ጉዳይ ሆኗል እና ዋና ጉዳያቸውም እንደው ብልግና ማስተማር የሚመስል ትልልቅ ሰዎች እንዳሉ ይሄ እንግዲህ አደባባይ ሚስጥራችን ነው። በዚህ ሁሉ ውስጥ ግን እያጣናቸው ያሉ ሰዎች አሉ። መቼስ ትልልቆቹን ባናጣቸው ደስ ቢለንም ግን ከትልልቆቹ በላይ ግን የሚያሳስበው ግን የወጣቱ ነው። ምክንያቱም እነሱ ያው ጨርሰዋልና ኦልሞስት የህይወት ብዙ ጉዟቸውን። ከኋላ የሚመጣው ግን አንደኛ ቅድም እንዳልነው ዲማንዱ እንግዲህ የፍላጎት ማለት ለምን እንዲሆነ ማለት ብቻ ሳይሆን ምንድን ነው የምናየው የሚለው ሁላችንም መጠያየቅ ያለብን ጉዳይ ነው። ምን ሲነገር እንሰማለን የሚለው ቅድም እንዳነሳኸው የዚህ እውቀት ያላቸው ለማህበረሰብ ነገን ታሳቢ አድርገው ዛሬን ይዘው ከዛም በኋላ ነገር አሻግረን ለማየት በሚያስችል መንገድ ሊሰጡን ያለውን ነገር ለማየት እና ለመስማት ጆሮአችን ተደፍኖ በጣም አንደኛ ስፓማችን ትንሽ ሆኖ ማለት ነው። የምንሰማውም የምናየውም ነገር ሁሉ ነገር ባጭሩ እና ኢቭን ብዙ ነገር ባጭሩ እንዲሆንልን የምንፈልግባቸው እነዚህ ሾርት ከትስ የምንላቸው ነገሮች በአቋራጭ መንገድ በጣም ልፋት የማንፈልግባቸው ምናምን በርካታ መንገዶችን ስናይ የከዛስ ጥያቄ እናነሳለን። የነገው ትውልድ ምንድን ነው የሚሆነው ነገር እሱን ማሰብ በጣም የሚያስፈልገን ይመስለኛል። እና ግን እዚሁ አጠቃቀማችን ላይ ነው እንግዲህ ሰውም እየገደልን ያለ ነው አብረን ማለት የቲክቶክ ማህበረሰብ የሚባል አለ ራሱን የቻለ የሆነ እንግዲህ ስንተኛ ከተማ እንደሆነ እንግዲህ መንግስት ይሰጠው እንደሆነ ቦታና ኤኒዌይስ ግን አለ የሆነ ማህበረሰብ አለ እንግዲህ አይደል እዛ ላይ ያለ ማህበረሰብ ማለት ነውና አሁን እሱ ላይ ያለውን ነገር ስንመለከት ሰዎች ሱሳይድ ማለት ራሳቸውን ያጠፋሉ እና ራስን ማጥፋት በርካታ ምክንያቶች ይኖሩታልና ሶሻል ሚዲያ ላይ ግን ስፔሲፊካሊ ምን ልናነሳ እንችላለን? ሰዎች ራሳቸውን ለማጥፋት ነው ፖቴንሻሊ እነዚህ ነገሮች ናቸው ልንል የምንችላቸውን ነገሮች ጥቂት እናንሳ እስኪ። አሁን ጥሩ ፖይንት ነው ያነሳው። ወደ ራስን ማጥፋት ሱሳይድ የምንለውን ስናይ ዋናው አክሽኑ ወይ ከተደረገ በኋላ አንድ ሰው ካለፈ በኋላ ያለው ሳይሆን ገና ከሀሳቡ ነው የሚጀምረው። ሱሳይድ አይዲዬሽን የምንለው አለ። ራስን የማጥፋት ስሜት መኖር ኑሮ በቃኝ ማለት ራስን ለማጥፋት ማሰብ የመሳሰሉት አይዲዬሽን ላይ ሀሳቡ ላይ መጀመሪያ ከዛ አቴምፕት የምንለው አለ። ሙከራ አለ። ብዙ ሀሳብ ሁሉ ወደ ሙከራ አያመራም። ሙከራ ሁሉ ደግሞ ራስን ወደ ማጥፋት አያመራም። ስለዚህ 3 ደረጃ አሉ። ሀሳብ አለ፣ ሙከራ አለ፣ ከዛ ኮሚት ሲያደርጉ አለ ጉዳዩን ሲፈጽሙት። ስለዚህ በእነዚህ በ3 መንገዶች ያልፋል ማለት ነው። በጣም ዴንጀረስ እና በሳይኪያትሪም በሕክምናም አሳሳቢ ሲሪየስ ጉዳይ ነው ሱሳይድ የምንለው። አብዛኛው ከ300 በላይ ሜንታል ሄልዝ ዲስኦርደርስ ወይም የአእምሮ ህመም እክሎች እንዳሉ ይታወቃል በሳይንስ። በጣም የምንፈራው አብዛኛው መጨረሻቸው ሱሳይድ ይሆናል በሚል ነው። ሂዶ ዲፕሬሽን ብትል፣ አንዛይቲ ብትል፣ ባይፖላር ዲስኦርደር፣ ኦሲዲ፣ ስኪዞፍሬኒያ ብትል እነዚህ ሁሉ የምናውቃቸው ኮመንሊ እኛ ሀገር የምናያቸው በሽታዎች መጨረሻቸው የሚያስፈራ ነገር ወደ ሱሳይድ ያመራል። ከዛ ውጭ ግን አሁን እያሳሰበ ያለው እነዚህ ብቻ አይደሉም ፋክተሮቹ ነው። አብዛኛው ወጣት ራሱን የሚያጠፋው ለዛ የሚደርስበት ምክንያት ስታይ ዲያግኖስት የሆነ በሕክምና የታወቀ ሜንታል ሄልዝ እክል የለውም፣ የአእምሮ በሽታ የለበትም። አንደኛ ካለማወቅ
ወይ ካለመሄድ ሊሆን ይችላል። ሁለተኛ ግን የምርም አብዛኛው ወይም የተወሰነው ፐርሰንት ያ ሳይኖርበት ነው ወጣቱ እያለፈ ያለው ማለት ነው። አሁን እያደገ ያለ ኮንሰርን ሆኗል ማለት ነው። አሳሳቢ ጉዳይ የሆነ መጥቷል ማለት ነው። ምክንያቱም በዓለም ላይ ቀላል ጉዳይ አይደለም። በዓለም ላይ 3ኛው ገዳይ ነው ራስን ማጥፋት። ደግሞ በጣም የሚያሳስብ ነገር የሚያጠቃቸው ሰዎች ቅድም እንዳልከው ገና መኖር የጀመሩ በሌላ በሽታ በሌላ ነገር የመሞት እድላቸው አነስተኛ የሆኑ ወጣቶችን በአብዛኛው የሚያጠቃው ከ15 እስከ 29 ያሉት አዶለሰንት እና አደልት የምንላቸው ያንግ አደልት የምንላቸው በጣም ስፔሲፊክ ካጠበቅ ነው ደግሞ ከ18 እስከ 25 24 ያለውን ሞር ያጠቀዋል። ስለዚህ እነዚህ ልጆች በሌላ ነገር የመሞት እድላቸው አነስተኛ ሆኖ ራሳቸውን በራሳቸው መጉዳታቸው በዚህ መጠን በዓለም ላይ WHO እንደሚለው ከ730 ሺህ በላይ ወጣቶች በየአመቱ እናጣለን ራስን በማጥፋት እንግዲህ አስበው። ከዛ ውስጥ ደግሞ ኦልሞስት 70% የሚከሰተው ሎ ሪሶርስ ሎ ኢንካም ካንትሪ የሚባሉት አገራት የሚባሉት አፍሪካና እኛን ጨምሮ ኢትዮጵያ ላይ ነው ከሀብታሞች ይልቅ። ስለዚህ ይሄ በቃ በጣም ፐብሊክ ሄልዝ ኮንሰርን ነው። በጣም አሳሳቢ ጉዳይ የማህበረሰብ የመንግስት አሳሳቢ ጉዳይ መሆን የነበረበት ጉዳይ ነው እና በቂ እንትን ተሰጥቶታል ስትል ግን በቂ ትኩረት አልተሰጠውም። በጣም በሚያሳዝን ሁኔታ እንግዲህ እኛ ነን አፍሪካንም ሞር አፌክትድ እየሆነ ያለ ነው። ኢትዮጵያም ከዛ አንዷ ነች። እያየን ነው፣ ደግሞም ኬዞችን እያየን ነው። በጣም እንደበዙ እያየን ነው በአደባባይ። አሁን እኮ የምናያቸው የምናውቃቸውን ስክሪን ላይ የምናውቃቸውን ታዋቂ ልጆች ነግረውን ስለሄዱ ነው እንጂ በየቤቱ ደግሞ የሚጠፉትን ዜና የማይሰራላቸውን አስቡ። በመኪና አደጋ ቢሆን በትራፊክ አደጋ ቢሆን ይህን ያህል ሰዎች ሞቱ ዛሬ በትራፊክ አደጋ ዜና ይሰራል። በግድያ ቢሆን ይሰራል። ወጣት ራሱን ሲያጠፋ ግን አንሰማም። በየሰፈሩ በጣም ብዙ ወጣት ራሱን ያጠፋል። ይሄ የአደባባይ ሚስጥር ነው እና ለምንድን ነው ትኩረት ያልተሰጠው ስትል ብዙ ቅድም እንዳልነው ተጠያቂ አካላት ይኖራሉ። ከግለሰብ ጀምሮ የሚመለከተው እኛ ባለሙያዎችን፣ ሐኪሞችን፣ ጤና ተቋማትን አገልግሎት የሚሰጡትን የግልም የመንግስትም ጤና ሚኒስቴርን ከዛ ከፍ እያልክ ስትሄድ መንግስትን ስትራቴጂ ፖሊሲ የሚቀርጹ አካላትንም በዚህ ጉዳይ ማካተት ይቻላል። ለአእምሮ ጤና በአጠቃላይ ወጣቱን ተኮር የሆነ አገልግሎት እንዳልተሰጠ ግልጽ ነው። ይህ በጣም ደካማ ወደኋላ እንደቀረን እንደ ዓለምም ትኩረት ያልተሰጠው ጉዳይ ነው። እንደ ሀገራችን ደግሞ በጣም ማደግ ያለበት በጣም መሰራት ያለበት ጉዳይ ነው። ይህን ካልን ወዲያ የአደባባይ ሚስጥር ነው ስል እንደዚሁላ እየተደረገ ነው ብለውላ የምታልፈው ነገር አይደለም። ብዙ ሪሰርቾች ተሰርቷል ኢትዮጵያ ውስጥም። እንዲሁም ካገኟቸው ከታተሙ ሪሰርቾች ውስጥ 12.8% አካባቢ ወጣቶች ኢትዮጵያ ውስጥ ሱሳይድ አቴምፕት ያደርጋሉ፣ ይሞክራሉ። 12.8 ያ ማለት ከ8 ወጣት አንድ ሰው ይሞክራል ማለት ነው። በጣም ብዙ ነው። በጣም ብዙ ነው። ይህንን እኮ ስታይ እንግዲህ አሁን በአንድ ሳምንት ልዩነት ነው አይደል? 2 ቲክቶክ ላይ ወጣቶችን ያታ ነው። ምን ያህል ኢንፍሉዌንሰር አለ? እቺ ልጅ የምርም በዛ እንደዛ ከሆነ ፖሊሲ የያዘውን ጉዳይ ግልጽ ላለማድረግ ነው እና በእሷ አሁን 600,000 700,000 ፎሎወር ነበራት። በእሷ ሌብል ያሉ ቲክቶከሮችን አስብና ከነሱ ቁጥር ውስጥ አንድ ሰው ማጣት ማለት ከዛ በሳምንቱ ሌላ ሰው ስታይ በጣም ብዙ ነው። ተናግረው ሌላ ሙከራ ያደረገችም ከኋላ እንደነበረችም ሰምተናል። ኤግዛክትሊ ሶሻል ኮንታጂን የሚባል ኮፒካት ኢፌክት የሚባል ነገር አለ። ደግሞ ምንድነው እሱ? እንደዚህ ብዙ ወጣቶች ራሳቸውን አጠፉ ተብሎ ዜና ሲሰራ ወሬ ሲሰራጭ
ያን ሰሞን ብዙ ወጣቶች ያጠፋሉ ይባላል። የሆነ ጊዜም ተገናኝተን እንደዚህ ያወራን ነበር። የፌስቡክ ልጅ ያን ሰሞን በዝቶ ነበር፣ ትንሽ ቀዝቅዞ ከዛሬ 3 ዓመት በፊት። ይሄ ምንድን ነው? ወጣቶቹ ሶሻል ሚዲያው የማባባስ አደጋ አለው። ባይዘወይ አሁን ሲሪየስ ቶፒክ እንደሆነ የምታየው፣ ሴንሲቲቭ ቶፒክ እንደሆነ የምታየው ይሄ ነው። ሚዲያዎች፣ ሶሻል ሚዲያ ሁላችንም ስለዚህ ነገር የማውራት ኃላፊነት አለብን። ግን ደብል ኤጅድ ሶርድ ነው ምንድነው የሚባለው? በሁለት አፍ የተሳለ ነው። ስታወራ ልታባብስም ትችላለህ፣ ፕሪቨንት ልታደርግም ትችላለህ። ስለዚህ ተጠንቅቆ ነው ሚዲያውን መቅረብ ያለበት ነው። ለዚህ እንዴት ማሰብ እንችላለን? ለምሳሌ ቲክቶክ ላይ አሁን በዚህ ጉዳይ ሳይ ብዙ ወጣቶች ያደረጉ የነበሩት ግሎሪፋይ ነው፣ ሮማንቲሳይዝ ማድረግ ይህን ሶሳይዱ ምን ማለት ነው? ልክ ነች ብሎ ማሰብ፣ ተገላገለች ብሎ ማሰብ፣ ድራማታሳይዝ ማድረግ ላይክ ተገላገለች እንኳን እንዲያረግሽ አይነት ነገር የሚለው ኤግዛክትሊ እንደ ሶሉሽን ማየት እንደ መፍትሄ አድርገህ ስታቀርበው ኦልሬዲ ለዛ ሪስክ የነበረው ወጣት አንድ መፍትሄ ነው እንዴ? ህዝቡ የተቀበለው መፍትሄ ነው እንዴ? ስለዚህ ራሴን ባጠፋ እኮ በቃ ማህበረሰቡ ምንም አይለኝም፣ ያው ከሞተ በኋላ ምንም አይለውም፣ ግን ይቀበለኛል አይነት ኢዚ ነው። ከዛ ደግሞ መንገዶችን እያሳየን ቅድም አደገኛ ነው ያልኩ ገመድ ይዛ እያሳየች አሁን ስለ እነዚህ ነገሮች ስናወራ ሜተዱን ማሳየት፣ በቪዲዮ ማሳየት፣ በፒክቸር ማሳየት ልክ አይደለም። ገብቷል? ስለ ሱሳይድ ስታወራ ግራፊክስ ምናምን እንዳታሳይ፣ ዲቴሉ እንዳትናገር ይመከራል። አሁን ለምሳሌ እዚች ልጅ አጣርቶ ፖሊስ ሲያወጣ በአደባባይ መውጣት የለበትም። እንደዚህ ሁና ማለት የለበትም። የምርም ራሷን አጥፍታ ከሆነ ሌሎች ምክንያቱም ይደግሙታል፣ ወጣቶች ኢሚቴት ያደርጉታል። ገብተዋል? በዛ ምክንያት አንድ ሰሞን ይሄ ነገር ግን ይታወቃል። እንደው በህግ አካላት አካባቢ ማለት እንዲህ አይነት ነገርን ኤክስፖዝ ሲያደርጉ ማለት ሪፖርት ሲናገሩ ለምሳሌ ራሳቸውን አጥፍተው እንደሞቱ እርግጠኛ የሆኑ ሰዎች ያው እንግዲህ በሜሊክ እንደሚጣራ ይታወቃል። የተለያዩ ሕክምና መንገዶች እንዳሉት ይታወቃል። እና በተለይ አብዛኛው ጊዜ ሜሊክ ነው የሚነሳው ብዬ ነው እሱን ያነሳሁት። እና ስለዚህ ፖሊስ እንደነዚህ አይነት ነገሮችን ሲያሳውቅ እንግዲህ እንዲህ አድርጋ ለምሳሌ ሌሎች ግድያዎች ይነሳሉ አይደል? በእንዲህ መንገድ አድርገው እንደዚህ ተደርጎ ተብሎ ዝርዝር ይደረጋል። እንዲህ መደረግ እንደሌለበት ፖሊስ አካባቢ እሱ እውቀት እንዳለ እርግጠኛ ነህ? እንደው ካወክ ብዬ ነው። ካላወክም እንግዲህ ለማብረን ደግነቱ እኛ ሀገር ላይ የሆነ ሰው የሞቱ ምክንያት ይጣራ ተብሎ እንደዚህ ሚዲያ ላይ ወጣ የሞት ጉዳይ ሲሄድ ከዛ ተጣርቶ አይነገረንም። እሱ ጥሩ ነገር ለዚህ ይረዳል። ጥሩ ነው። አዎ እሱ ትንሽ ችግርም አለው። ለዚህ ነው ያልኩት እኔም እንጂ ሌሎች ጉዳዮች መገለጽ ባለባቸው ልክ መገለጽ አለባቸው። ከዛ ደግሞ እኛ ማህበረሰብ የአንድ ሰሞን ወሬ ያደርገዋል፣ ይረሳዋል። ስለዚህ ሆይ ይባላል፣ ይተዋል ነው እንጂ እንዳልከው ልምድ ቢኖር ኑሮ ወጥተው እንደዚህ ቢናገሩ በስርዓት እንትን ቢሉ ልክ አይሆንም ነበረ። አይ ቲንክ እዛ ጋር የሚሰሩ ያው እኛ ሀገር አልተለመደ ይሆናል። ፎረንሲክ ሳይኪያትሪ የሚባል አለ ራሱን የቻለ እነዚህን የሚያጠና ባለሙያዎች አሉ። እንደሱ እዚህ ያለ አይመስለኝም። አንድ አስተማሪ ግን ሰሞኑን ተመረቀ ካናዳ ሄዶና በጣም ወዶ ትምህርት ነው። እኔ ራሱ ገብቷል። እነዚህ ነገሮች አሁን ሊያጠና የሚችለው እንደዚህ አይነት ስፔሻሊቲ ነበር። ፎረንሲክ ሜዲሲን የምንለው አለ። ግድያዎችን ደም መርምሮ ምናምን በምን እንደሆነ የሚያውቀው ማለት ነው፣ አስክሬን ምርመራ። ከዛ ግን ደግሞ ሳይኪያትሪክ ሳይኮሎጂካል አስፔክቱን ስታጠነው ደግሞ which is በጣም ጥሩ ነገር። አሁን እነዚህ ኬዞች ተሰብስበው በጣም በቂ ሳምፕል ነበር እስከዛሬ ሚዲያ ላይ ነግረውን ያለፉ ወጣቶችን ሰብስበ ምንድን ነው ግን ምክንያታቸው ብለን ቀላል ሪሰርች እንኳን ብናደርግ ፕሪቨንት ለማድረግ ድጋሚ እንዳይከሰት ለማድረግ ከኛ ምን ይጠበቃል? ከማህበረሰብ ምን ይጠበቃል? እንደ ሀገር ደግሞ ስትራቴጂ ማውጣት ትችላለን። ስለዚህ እነዛ ባለሙያዎቹ
እየሰሙን ከሆነ የህግ አካላትም እንዲሁም ሐኪሞቹም ይህን ነገር ያስቡበታል። እንዲሁም ስትራቴጂ ፖሊሲ የሚቀርጹ አካላትም ይህን ነገር ትኩረት ይሰጣሉ ብዬ ተስፋ አደርጋለሁ። እንደ አንድ ወጣት እንደ አንድ ሐኪም አሳሳቢ ጉዳይ ስለሆነ ማለት ነው። እና ምናልባት እንደው ከመፍትሄዎቹ ጋር በተገናኘ ጥቂት እናንሳ። መቼስ ሶሻል ሚዲያ በራሱ ክፉም ደግም አይደለም፣ እንዴት እንጠቀመዋለን የሚለው ነገር ወሳኝ እንደሆነ ይታወቃል። ጭፍን ብለን ድሮም ሶሻል ሚዲያ ልንል አንችልም። በጣም በርካታ ጥቅሞች እንዳሉት ይታወቃል። ግን አጠቃቀሙን ካላወቅንበት ደግሞ ገደል የሚከት ነገር መሆኑንም ያው ይታወቃል። እና በተለይ ተጠቃሚዎቹን እናንሳና ማህበረሰቡንም ጭምር አብረን እናነሳለን። ሶሻል ሚዲያ ላይ ያለውን ማህበረሰብ እናነሳለን። እና እንደው ወጣቶቹ ምን ቢያስቡ፣ ሶሻል ሚዲያ እንዴት ቢያዩት፣ ከዛ የሚነሱትን ስድቦችም ሙገሳዎችንም ጭምር እንደው በምን ልክ አክሰፕት ቢያደርጉት የበለጠ ከአይምሮ ጤና ጋር ደህና ይሆናል? ያው ሀሳቡ እንዳይሰፋ ገድብ የሆነው መልሰ ስላነሳው ደስ ብሎኛል። አሁን ለምንድን ነው ሱሳይድ በዚህ መጠን የበዛው፣ በዚህ መጠን ኮንሰርንድ መሆን ያለብን ተብሎ ሲጠኑ ሀገራችን ውስጥም ውጭ ሀገርም የተጠኑት ጥናቶች በእኛ ጄኔሬሽን ለምን የበዛ ይመስላልና ለምንድን ነው ሲባል የሚገርም በጣም የተወሰኑ ናቸው። ቅድም ካነሳሁልህ ዳያግኖስ ከሆኑ ከታወቁ የአእምሮ እክሎች ውጪ በጣም ብዙ ምክንያቶች አሉት። ሲንግል ምክንያት የለውም። ቅድም አንተም ጠቅሰዋል። ሱሳይድ አንድ ሰው ለምሳሌ በኮሜንት ምክንያት ነው፣ በባሏ ምክንያት ነው፣ ሰድቧት ነው፣ በውፍረቷ ነው፣ በክሳቷ ነው ምናምን የሚባለው ምክንያት ልክ አይደለም። አንድ ሰው ራሱን ሲያጠፋ ከጀርባው በጣም ብዙ ምክንያቶች አሉት። የቤተሰብ ችግር አለ፣ ወጣትነት አለ፣ ትምህርት አለ፣ የገንዘብ ችግር አለ፣ ያልታወቀ የአእምሮ እክል ሊኖረው ይችላል። ስለዚህ ሪሰርቾችንም ስናይ የሀገር ውስጥ ሆኖ ኢትዮጵያ ውስጥ ወጣቶቹ ራሳቸውን እያጠፉ ያሉበት ምክንያት በጣም የተወሰኑ ናቸው። እሱም ኢኮኖሚክ ስትረስ አለ፣ ሆፕለስነስ የምንለው አለ፣ ተስፋ ማጣት፣ ሄልፕለስነስ የምንለው አለ፣ ረዳት ማጣት፣ የወደፊቱ ጥሩ ነገር አለማየት፣ አገራችን ውስጥ ያለው ኢንስቴቢሊቲ፣ ፖለቲካል ኢንስቴቢሊቲ እናያለን። ፕሪዲክት ማድረግ አይችልም። እንደ ግለሰብ አሁን የዛሬ 5 ዓመት ተምሬ እንደዚሁኝ ማለት አይችልም። በየ5 ዓመቱ እንደ ማህበረሰብ ብዙ ነገር የተለዋወጠብን እንደሆነ ታያለ። ግጭቶች አሉ፣ ጦርነቶች አሉ። እንደ ዓለም አቀፍ ደረጃ ደግሞ ለምሳሌ ኤአይ ራሱ አንድ ትሬት ነው። የሆነ አንድ ወጣት እየተማረ ጋዜጠኛ መሆን ነው የምፈልገው፣ ሐኪም መሆን የምፈልገው እያለ እየተማረ ፓሽኔ ነው ብሎ ኤአይ ሊተካኝ እኮ ይችላል፣ ስራ ላጣ እኮ እችላለሁ ብሎ ይጨነቃል። ስለዚህ የወደፊቱን ፕሪዲክት አለማድረግ፣ ተስፋ ማጣት፣ ኢኮኖሚክ ስትረስ፣ ተምረው የሚገባቸውን አለማግኘት፣ ሰርተው በምላሹ አለማግኘት፣ እነዚህ በሙሉ በተለይ ኢትዮጵያ ውስጥ ሄልፕለስነስ ያላት የኛ ሀገር ባህል ያው ትንሽ የጀግንነት ጀግዶ አለብን እንደ ሀበሻ አይተህ ከሆነ ላይክ ልጅን ስታሳድግ ምን ቸገረ፣ ትምህርት ቤት እንዴት አሳለፍክ፣ ማን ተናገረ፣ አስተማሪዋ ቡሌ ያረገች፣ ጓደኞች አሸማቀቁ ምናምን ብለን እያወራን እስኪ በምን እያለፍክ ነው፣ ሲያድግ ደግሞ የፍቅር ግንኙነት ግን እንዴት ነው ምናምን እያለን እኮ አናሳድግ። በቃ አንደኛ የሆነ እንትን አለብን፣ እናትና አባት ተፈራርቶ ልጆች ፈርተው ምናምን በርቀት ነው ያድግና ልጁ ሲጎዳ በዲፕሬሽን ሲያልፍ፣ አንዛይቲ ሲኖረው፣ እነዚህ ስትረሶች ሲኖሩት፣ ኢቭን ትምህርት ሲከብደው ቤተሰብ ጋር አይመጣም። ቤተሰብ ግን በጣም ሱሳይድን ለመከላከል የወጣቶችን ችግር ለመፍታት ትልቁ ሚና መጫወት የነበረበት ቤተሰብ ነው። ሄልፕ። ስለዚህ ሄልፕለስ ይሆናሉ፣ እርዳታ ያጣሉ፣ ተስፋ ያጣሉ። ስለዚህ የሚታያቸው ሶሉሽን ከዛ ስቃይ መገላገል ባይዘወይ ሱሳይድ ስንል ራስን ማጥፋት ስንል የመሞት ምኞት አይደለም።
ወጣቶቹ ጎላቸው ይሄ ሳይንቲፊክ ነው የምልህ ጎላቸው መሞት አይደል። መሞትም ማንም አይፈልግም። በሃይማኖትም ታውቃለህ ሶሳይቲያችን በጣም ሃይማኖት ቤዝድ ነው። ከሞት በኋላ ራሱን ያጠፋ ሰው ምን እንደሚሆን ያውቃሉ። ያን ሁሉ ድፍረት የሚወስዱት ለምንድን ነው? ጎሉ ሳይሆን የሚታያቸው ካለባቸው ስትረስ፣ ኢሞሽናል ፔን፣ ችግር፣ ስቃይ ለመገላገል ቀለል አድርገን ስለምናየው ነው እንጂ ዲፕሬሽን ኢዝ በጣም አጎናይዚንግ ፔን ይለዋል። ላይክ በጣም ከባድ ስቃይ ነው፣ የአእምሮ ስቃይ ነው። ወጣት ሆነ ሰርተ አለማግኘት፣ ራስክን አለመቻል፣ መልበስ፣ መብላት፣ መጠጣት አለመቻል፣ ከዛ ደግሞ የቤተሰብ ተጽዕኖ አለ። አሁን የትውልድ ጋፕ አለ። የኔና አንተ አባቶች በ24 ዓመታቸው ተመርቀው ልጅ ወልደዋል፣ ቤት አላቸው ወይም ተከራይተውም በቃ አትሊስት መሰረታዊ ፍላጎታቸውን እያሟሉ ይኖሩ ነበር። አሁን ዓለም የምትሮጥበት መንገድ ኮምፒቲሽኑ ምናምን ስራ ማጣት እያየ ነው። ከቴክኖሎጂም ጋር ተያይዞ ብዙ ፋክተሮች አሉ። ስለዚህ 30 ዓመት ሆኖን አላገባንም። ለምን እንደውም አታገበው ይላል። ስታገባ ለምን እንደውም አትወልዶ ይላል። የሚገርም አሁን አንተ ጋር ስመጣ የሆነ ፖድካስት የውጭ ሀገር ፖድካስት እየሰማሁ ነበረ ከባለሙያዎችና ብዙ ወጣቶች ሲጠይቁ ውጭ ሀገር እኮ ነው ይብን ያደጉ ሀገራት ስንል መውለድ ትፈልጋላችሁ ወይ ማግባት ትፈልጋላችሁ? ለምንድን ነው ወጣቱ ከድሮ የበለጠ ዘግይቶ እየወለደ እያገባ ያለው ሲባል እንዴ መውለድ እኮ በጣም ኤክስፔንሲቭ ነው ይላል። እንዴት እናኖራለን ይላል። ራሱን መቻል አቅቶታል። ይሄ እንደ ዓለምም እንደኛም ደግሞ እንደ አፍሪካ ኮምፒቲሽን ላይ ነው። ይሄ ስትረስ ቀላል ስትረስ አይደለም። ሂዶ በርናውት የምንለው አለ። ሰርተ ጠብ እስካላለ በቃ አማራጭ ታጣለህ። ኤክስፔክቴሽንን አታገኝም። ልክ ዩኒቨርሲቲ በዛ ላይ እንዲህ አይነት ነገር የተማረ ሰው ላይ ምናምን እናያለን እና የተሻሉ ነው ኢሞሽናቸውን እንዴት መወጣት እንዳለባቸው ችግራቸውን የተሻለ ያውቃሉ ብለህ ስትጠብቅ ብዙ ከሐኪሞች ነው የምናየው፣ በጣም ከተማሩ ሰዎች ነው የምናየው። ለምን ኤክስፔክቴሽን አለ። በቃ ተምሬያለሁ፣ ለፍቻለሁ፣ አሁን ደግሞ ማረፊያ ጊዜ ነው፣ ይሄ ነገር ይገባኛል ብለህ ስትል ያ ነገር የለም። ያ ፍራስትሬሽን፣ ያ ተስፋ መቁረጥ፣ የሚፈልጉትን የሚገባን አለማግኘት፣ እነዚህ ስትረሶች ቀላል ጉዳይ አይደሉም። በቃ ሜንታሊነስ ባይኖር የአእምሮ እክል ባይኖር ብቻቸውን ወጣቱ ያንን ራስን መጉዳት ከዚህ መገላገልን እንደ መፍትሄ ለመቁጠር በቂ ምክንያቶች ናቸው ማለት ነው። አሁን ካነሳሁልህ ስራ ከሰሩ የማግባት እድሜ ላይ ከደረሱት በላይ ደግሞ የሚጎዱ ህጻናት። እኔ 13 ዓመት ልጅ ራሷን አጠፋች በሶሻል ሚዲያ ሲባል የሰማው መሰለኝ። እንግዲህ 13 ዓመት ልጅ ሶሻል ሚዲያ ላይ ምን ትሰራለች ነው ጉዳዩ። በጣም እንደ ማህበረሰብ ወደኋላ የቀረንበት ጉዳይ። ውጭ ሀገር ሚዲያ ሲሰራ ለህፃናት ለትልቆች ይባላል። ዩቲዩብ ጋይድላይን ታውቃለህ። እኛ ሀገር ብዙ ኬር አያደርጉ። ለህፃናት ብለምሰረው ጥቅምና ጉዳት ስላለው እንዲሁ ልጆችን አይጠቅምም ብትል እንኳን ደብቀ ማሳደግም ስለማችል ብዙ ነገር ስለሚቀርባቸው በጣም ሪስፖንሲብል ናቸው። ውጭ አይተናል እኮ ፌስቡክ፣ ቲክቶክ ባለቤቶቹ ስንት ቀን ፍርድ ቤት ቆመው ስንት ገንዘብ ተቀጥተዋል። ልጆቻችንን ሆን ብላችሁ የጎዳችሁ ነው። አንተ አንድ ፈረንጅ ፌስቡክ ላይ አንድን ወጣት አታክ ሲያደርግ የሚጠየቀው የፌስቡኩ ባለቤት ነው። አይተሃል። ቲክቶክ ሲመጣ ብዙ ክርክር ነበር፣ ብዙ ክስ ነበር። ያን የሚያደርጉት የጤና ባለሙያዎች፣ የአሜሪካን ሳይካትሪክ አሶሲዬሽን፣ የትምህርት ቤት ባለሙያዎች ተሰብስበው ልጆቹ ወላጆች ብቻ አይደሉም። እንደ ሀገር አሜሪካ ወጣቶችን ፌስቡክ እየጎዳ ነው፣ ቲክቶክ እየጎዳ ነው፣ ለምንድነው የማትቆጣጠረው ተብሎ ይከሰሳል። ከዛ በጣም ሲሪየስ ጋይድላይን ያወጣል። አሁን ስድብ መሳደብ አይችልም ፌስቡክ ላይ በጣም ብዙ ዓመት ሪስትሪክት ሊያደርግ ይችላል። አንድ ስድብ በኮድ የሚጽፉት አሁን ፌስቡከሮች አይተው ዩቲዩብ ላይ የወጣ ነገር ማሳየት ባን ትደረጋል። ቲክቶክ ላይም እንደዛ በጣም ሲሪየስ ነው። አሁን ስንት ቪዲዮ ነው ኮሚኒቲ ጋይድላይን የሚያደርግበት ከብቷል። እኛ ሀገር ግን እንደዚህ አይነት ሴንሰርሺፕ የለም። ባይዞ ሚኒስትሪ ሚዲያ ሰሞኑን በጣም እየሰማን ነው። ላይክ
በጣም የምትቆጣጠራቸው በጣት የሚቆጠሩ ሚዲያዎች ነው ያሉን። ዩቲዩብ ፖድካስቶች የሚወራና የማይወራውላ ልጆቹ ይሰማሉ አይሰሙም እስኪባል ራሳቸውን ለማወቅ ያልደረሱ ልጆች አስቀምጠ ማህበረሰቡ ምከሩ እያልክ እንደፈለጉ የማህበረሰብን የማይነቁ የምትላቸው አስፔክት ሃይማኖት፣ ቤተሰብ፣ ትዳር፣ ወግ፣ ባህል በጣም የማህበረሰብ የማይነኩ ያው ማበሻ በጣም ወጉን ባህሉን የሚያከብር ኮሌክቲቭ ሶሳይቲ ነው ተብሎ የሚታሰብ። እነዚህም በአደባባይ ሲናገሩ ስታይ ከዛ የወጣ ነገር ሲያደርጉ ስታይ ቶ ማለት አለብህ። እንደ ሀገርም ስትራቴጂ ወጣ። አሁን በቃ ትልቅ ቢግ ፓርት ኦፍ አወር ላይፍ ሆኗል። እንደ ሀገርም ትልቁ መሳሪያ ትልቁ የህይወታችን ክፍል የዕለት ተዕለት ህይወታችን ክፍል ሆኗል ሶሻል ሚዲያ። ስለዚህ ህግ ሊወጣለት ይችላል። ሰርቬላንስ ሊኖር ይገባል። ሴንሰር ሊደረግ ሊቆጣጠረው ይገባል። የሆነ አካል እንደ ቀልድ የምናየው ጉዳይ አይደለም።